ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ የፍሬሽማን ግሎባል ከቻፕተር 2 ከቻፕተር 3 ከበር የሚያደርጉ በተለያዩ ዩኒቨርሲቲ የተወጣጡ የፍሬሽማን ፋይናል ኤግዛም ኩዌስችኖችን በሰፊ ማብራሪያ በዚህ ቪዲዮአችን ምን ይሆናል። ቀጥታ ወደ ጥያቄዎቻችን እንለፍ። እናም ከጥያቄዎቻችን መጀመሪያ ላይ የምናገኛቸው የኩዌስችን ታይፖች ትሩ ፎልስ ጥያቄዎች ነው የሚሆኑ። 10 ትሩ ፎልስ ጥያቄዎችን ከነማብራሪያቸው እንሰራ ይሆናል። ቀጥታ በመጀመሪያው ጥያቄ እንጀምር። የመጀመሪያው ጥያቄ ናሽናል ኢንተረስት ኢዝ ዘ ሜን ድራይቪንግ ፎርስ ዛት ዲተርማይን the contents of the foreign policy ይለናል። ናሽናል ኢንተረስት ዋናው ድራይቪንግ ፎርስ ነው የፎሪን ፖሊሲን ዲተርማይን የሚያደርግ ወይም ደግሞ የሚወስን ነው የሚለን። ይሄኛው ትሩ ነው የሚሆን፣ ምክንያቱም ሀገራቶች ፎሪን ፖሊሲን ሲያደርጉ ዋነኛ ላይ ቤዝድ አድርገው ፎከስ የሚያደርጉበት ነገር ናሽናል ኢንተረስታቸውን ማስጠበቅ ነው እና በዚህም ምክንያት ይህ ስቴትመንት ኮሬክት ይሆናል ማለት ነው። ቀጥታ ወደ ሁለተኛው ጥያቄ እንሂድ። ሪያሊስት ስኮላርስ ስትሮንግሊ ሰፖርት ሞራል ኤንድ ሌጋል ክራይቴሪያ ኢን ዲፋይኒንግ ናሽናል ኢንተረስት ይለናል። ይሄኛው ጥያቄ ፎልስ ነው የሚሆን፣ ምክንያቱም ጥያቄ የሚለን ሪያሊስቲክ ስኮላሮች ስትሮንግሊ ሰፖርት ያደርጋሉ ናሽናል ኢንተረስትን ሞራልና ሌጋል ክራይቴሪያዎች ዲፋይን ያደርጋል ብሎ ነው የሚለን። ይሄኛው እንደውም በተቃራኒ ነው የሚሆን፣ ምክንያቱም ሪያሊስት ስኮላሮች ስፔሻሊ ሃንስ ሞርጂታው ሞራልና ሌጋል ክራይቴሪያዎችን ሪጀክት ነው የሚያደርጉ፣ ጭራሽ አይቀበሉ እና እዚህ በተጨማሪ ደግሞ ፕራዮሪታይዝ የሚያደርጉት ይሄን ደግሞ የሚያስቀድሙት ፕራግማቲክ የሆነ ክራይቴሪያንና ፓወር ፖሊሲ ነው እና በዚህ ምክንያት ስቴትመንቱ ፎልስ ይሆናል። ሌላኛው ቀጣዩ ጥያቄያችን ደግሞ ዲፕሎማሲ is completely different from the foreign policy and has no relation to it ይለናል። ዲፕሎማሲ ሙሉ ለሙሉ ከፎሪን ፖሊሲ የተለየ ነው እና ከዚህ በተጨማሪ ምንም ሪሌሽን የላቸውም ነው የሚለን። ይሄኛው ፎልስ ነው የሚሆነው፣ ምክንያቱም በሞጁል ላይ እንደተቀመጠው ሆነ ዲፕሎማሲ የፎሪን ፖሊሲ ፓርት እንደሆነ ያስቀምጣል። ከዚህ በተጨማሪ ደግሞ ዲፕሎማሲ ፒስፉል የሆነ ሪሌሽንሺፖችን ወይም ደግሞ ያሉ ሪሌሽኖችን ወደ ፒስፉል መንገድ ለመቀየር የሚደረግ ሂደት እንደሆነ ስለሚያስቀምጥ በዚህ መሰረት ጥያቄው ፎልስ ይሆናል ማለት ነው። ሌላኛው ጥያቄያችን ኒውትራሊቲ ሚንስ ፎርማሊ ቴኪንግ ሳይድስ ኢን ዘ ኢንተርናሽናል ኮንፍሊክት ይለናል። ኒውትራሊቲ ማለት በኢንተርናሽናል ኮንፍሊክት ጊዜ ሳይድ ወይም ደግሞ ጎራ መያዝ ነው ይላል። እኛው ኮምፕሊትሊ ፎልስ የሆነ ሀሳብ ነው፣ ምክንያቱም ኒውትራሊቲ ማለት ነን ፓርትነርሺፕ ማድረግ ወይም ደግሞ ከማንኛውም ጎሳ ጋር አሊያንስ አለመፍጠር ወይም ግንኙነት አለመፍጠር ስለሆነ የሚያስረዳ ስቴትመንት ወዝ ላይ ያስቀመጠው ደግሞ ይህን ሀሳብ ስለማይገልጽ ፎልስ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዘ WTO was established in 1995 as the successor to GATT ይለናል። እኛው ትሩ ነው፣ ምክንያቱም ሞጁል ላይ የተቀመጠ ሀሳብ ነው። በ1995 ይህ WTO የሚባለው ጋትን ተክቶ ወይም ሪፕለስ አድርጎ እንደተቋቋመ ስለተቀመጠ ማለት ነው። ሌላኛው ቀጣዩ ጥያቄያችን መርካንቲሊዝም ሰፖርት a weak role of the state in the economy ይለናል። ይሄኛው ፎልስ ነው የሚሆን። መርካንቲሊዝም እንዲሁም በጣም የሚታወቅበት ሀሳብ በጣም ስትሮንግ የሆነ ስቴት ሮል ያስፈልጋል ኢኮኖሚ ላይ ብሎ ነው እንዲሁም ሰፖርት የሚያደርጉ እና በዚህ መሰረት ፎልስ ይሆናል። ሌላኛው ቀጣዩ ጥያቄያችን ጃፓን አባንደን ሚሊታሪዝም አፍተር ወርልድ ዋር ሰከንድ ኤንድ ፎከስ ኦን ኢንዱስትሪያል ዲቨሎፕመንት ይለናል። ይሄኛው ትሩ ነው የሚሆን። ጥያቄው የሚለን ጃፓን ሚሊታሪዝምን ከወርልድ ዋር ሰከንድ በኋላ ትታ ኢንዱስትሪያል ዲቨሎፕመንት ላይ ፎከስ አድርጋለች ነው የሚለን። ይሄኛው ትሩ ነው፣ ምክንያቱም ወርልድ ዋር ሰከንድ ካለቀ በኋላ ጃፓን ስትሮንግሊ ኢንዱስትሪያል እና ቴክኖሎጂካል ኔሽን ለመሆን ነበር ፎከስ አድርጋ ስትሰራ የነበርና በዚህ ምክንያት ትሩ ይሆናል የዚህ ጥያቄ መልስ። ሌላኛው ቀጣዩ ጥያቄያችን ትራፊክ ኢዝ a restriction on the amount of good imported ይለናል። ትራፊክ ማለት ሪስትሪክሽን ነው፣ የምናስገባውን የንግድ ቁስ እንዳይገባ የሚጣል እገዳ ነው የሚለን። ትራፊክ እንደዛ አይደለም፣ ምክንያቱም ትራፊክ ታክስ ነው እንጂ እገዳ አይደለም። እገዳ የሚባለው ኮታ ነው፣ ምክንያቱም ኮታ የምናስገባውን ጉድ ላይ ሊሚት ወይም ደግሞ ገደብ የሚጥል ሲስተም ስለሆነ በዚህ መሰረት የኛው ኮታ ነው እንጂ ትራፊክ ስላልሆነ ፎልስ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ኢትዮጵያ ፖስት በ1991 ፎሪን ፖሊሲ ሜንሊ ፎከስ ኦን ዲሞክራሲ ኤንድ ዲቨሎፕመንት ይለናል። ይሄኛው ትሩ ነው፣ ምክንያቱም ሞጁል ላይ የተቀመጠ ሀሳብ ነው። ኢትዮጵያ ከ1991 በኋላ ፎሪን ፖሊሲ ኢንፋሳይዝ የሚያደርግ የነበረው ወይም ደግሞ ፎሪን ፖሊሲኗ ሲቀርጽ ዋና ትኩረት አድርጋ የምትሰራባቸው የነበረው ዲሞክራሲ ላይ ዲቨሎፕመንት ላይ እና ዶሜስቲክ ፕሮብሌሞችን መፍታት ላይ ስለነበር በዚህ መሰረት ስቴትመንቱ ኮሬክት ነው፣ ትሩ ይሆናል መልሱ ማለት ነው። ሌላኛው ቀጣዩ ጥያቄያችን IMF ቮቲንግ ፓወር ኢዝ ኢኳል ቱ ኦል ሜምበር ካንትሪስ ይለናል። በIMF ስርዓቱ ውስጥ ሁሉ ሀገራቶች ተመሳሳይ የቮቲንግ ፓወር አላቸው ነው የሚለን። ፎልስ ነው፣ ምክንያቱም በIMF ላይ በኮታ ኮንትሪቢዩሽን ነው የቮቲንግ ፓወር የሚሰጥ፣ ማለትም በጣም ብዙ ኮንትሪቢዩት የሚያደርጉ ሀገራቶች በጣም ትልቅ ፓወር ይሰጣቸዋል ወይም ድምጻቸው በጣም ተሰሚነት ይኖረዋል እና በዚህ መሰረት ኢኳል ነው ስለሚል ጥያቄው ፎልስ ይሆናል ማለት ነው። እናም በዚህ መሰረት የመጀመሪያው ፓርት በትሩ ፎልስ ሴክሽን ኩዌስችኖቻችን በዚህ መሰረት ጨርሰናል። ቀጥታ ወደ ፓርት 2 ወደ መልቲፕል ቾይዛችን እናልፋለን። እናም መጀመሪያ የዚህን የቾይዝ ጥያቄ በመስራት እንጀምራለን። የመጀመሪያው ጥያቄ ዲፋይንድ ናሽናል ኢንተረስት አዝ አን ኢሜጅ ኦፍ ፊቸር ስቴት አፌር ገቨርንመንት አስፓየር ቱ አቺቭ ይለናል። ማን ነበር ናሽናል ኢንተረስት ገቨርንመንት የፊቸር ስቴት አፌሮችን አቺቭ ለማድረግ ወይም ደግሞ አስፓየር ለማድረግ
እንደሆነ ዲፋይን ያደረገው ነው የሚለና የኤ አዳም ስሚዝ ይለናል። አዳም ስሚዝ አይደለ፣ ምክንያቱም አዳም ስሚዝ የሚያዘው ስሙ ከሊበራል ኢኮኖሚስት ነው የነበር እንጂ ስለዚህ አላለም። ስለዚህ ኤ አይሆንም። ቢ ደግሞ ሃንስ ሞርጂታውስ ይለናል። ይሄን በተመሳሳይ አይሆንም፣ ምክንያቱም ሃንስ ሞርጂታውስ ፎከስ የሚያደርገው ፓወር እና ሪያሊዝም ላይ ነው እንጂ እዚህ ላይ አይደለም። ስለዚህ መልስ አይሆንም። ሲ ደግሞ ኬ ሆሊስቲክ ይለናል። ዲ ካርል ማርክስ፣ ይሄን በተመሳሳይ ካርል ማርክስ አይሆንም። ካርል ማርክስ ከማርክሲዝም ቲዮሪ ጋር ነው የሚያዝ እንጂ ከዚህ ጋር አይደለም። እና በዚህ መሰረት የዚህ ጥያቄ ትክክለኛ መልስ ሲ ኬ ሆሊስቲክ ይሆናል ማለት ነው። ምክንያቱም ይህ ሆሊስቲክ ናሽናል ኢንተረስትን ፊቸር ኮንዲሽን ገቨርንመንት አስፓየር እና እች የሚያደርግበት ሂደት እንደሆነ ስለገለጸ ማለት ነው። እና በዚህ መሰረት ሲሆናል መልሳችን። ሌላኛው ቀጣዩ ጥያቄያችን which criteria emphasize causation and step by step decision making፣ የትኛው ክራይቴሪያ ነው ስለ causation እና step by step decision making ግን የሚያስረዳ ወይም emphasize የሚያደርገው ነው የሚልና የኤ ኢንክሪመንታል አፕሮች ይለናል። ይሄ ትክክለኛ መልስ ነው። ምክንያቱም ኢንክሪመንታል አፕሮች ፎከስ የሚያደርገው እነዚህ ካውሴሽን ላይ ኤክስፐሪመንታል እና ስቴፕ ባይ ስቴፕ የሆኑ ፖሊሲ ሜኪንግ ፕሮሰስ ላይ ስለሆነ በዚህ መሰረት ኤ ትክክለኛ መልስ ይሆናል። ሌሎችን ለማየት ያክል ቢ ፕራግማቲክ አፕሮች ይለናል። ፕራግማቲክ አፕሮች መልስ አይሆንም፣ ምክንያቱም ይሄኛው ፎከስ የሚያደርገው ኮስት ቤኔፊት አናሊሲስ ላይ ነው እንጂ ስቴፕ ባይ ስቴፕ ዲሲዥን ሜኪንግ ላይ አይደለም። ስለዚህ ቢ አይሆንም። ሲ ደግሞ አይዲዮሎጂካል አፕሮች ይለናል። ይሄን በተመሳሳይ መልስ አይሆንም፣ ምክንያቱም ይሄኛው ፎከስ የሚያደርገው ኮሚኒዝም እና ካፒታሊዝም ወይም ደግሞ አይዲዮሎጂዎች ላይ ነው እንጂ እዚህ ላይ አይደለም። ስለዚህ መልስ አይሆንም። ሌላኛው ደግሞ ፓርቲዛን አፕሮች፣ ይሄን በተመሳሳይ አይሆንም፣ ምክንያቱም ፓርቲዛን ይሄኛው ፎከስ የሚያደርገው ፓርቲ ኢንተረስት ላይ ነው እንጂ እዚህ ላይ ስላልሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን አኮርዲንግ ቱ ሞርጂታውስ ናሽናል ኢንተረስት ኢዝ ሜንሊ ዲፋይንስ ኢን ተርምስ ኦፍ፣ ከሞርጂታውስ አንጻር ናሽናል ኢንተረስት እንዴት ተደርጎ ነው ዲፋይን የሚደረግ ነው ወይም ደግሞ ዋናው ዲፋይን የሚደረግበት ኮንሰፕት የትኛው ነው የሚለና የኤ ሪሊጅን ይለናል። ሪሊጅን መልስ አይሆንም፣ ምክንያቱም ይሄኛው ሴንተር የሚያደርጉ ሪያሊዝሞች ናቸው እንጂ ጥያቄው የሚለን የሞርጂታውስ ደግሞ ቅድም ላይ ያየነው ስለ ፓወርና ስለ ሪያሊዝም የሚያወራ ሰው እንደነበር አይተናል ቅድም ላይ። ሪያሊዝም ደግሞ ሪሊጅንን ጭራሽ እንዲሁም አይደግፉትም ወይም ደግሞ ሴንተር አድርጎ አይወስዱትም። ስለዚህ ኤ አይሆንም መልስ። ቢ ደግሞ ሞራሊቲ ይለናል። ሞራሊቲን በተመሳሳይ መልስ አይሆንም፣ ምክንያቱም ሞራሊቲንም ሪጀክት ያደርጉታል እነዚህ ሪያሊዝሞች ማለት ነው። እና በዚህ መሰረት ቢ አይሆንም። ሲ ፓወር ይለናል። ያው ቅድም ላይ ያየነው ነገር ስለሆነ ፓወርና ቅድም ላይ ያየነው ነገር ስለሆነ ፓወር ላይ ነው ፎከስ የሚያደርጉ። ስለዚህ ሲ ፓወር ይሆናል መልሱ ማለት ነው። ሌላኛው ቀጣዩ ጥያቄያችን which instrument of foreign policy involves peaceful communication between states፣ የትኛው የፎሪን ፖሊሲ ኢንስትሩመንት ነው ኮሚኒኬሽን በስቴት መካከል ፒስፉል የሆነ ኮሚኒኬሽን በስቴቶች መካከል እንዲኖር የሚያደርግ ነው የሚለና ወይም ደግሞ እንዲኖር ኢንስትሩመንት ነው የሚያገለግለው የትኛው ነው የሚለና የኤ ቴሮሪዝም ይለና። ቴሮሪዝም ማለት ቫዮለንስ የሆነ ወርድ ነው ሲጀመር፣ ስለዚህ ኔጌቲቭ ወርድ ነው። ኤ አይሆንም። ቢ ዲፕሎማሲ ይላል። ሲ ዋር፣ ይሄን በተመሳሳይ ኔጌቲቭ ወርድ ነው። ዲ ፕሮፓጋንዳ አይሆንም። ስለዚህ ትክክለኛው መልሳችን ቢ ዲፕሎማሲ ይሆናል ማለት ነው የዚህ ጥያቄያችን። ሌላኛው ቀጣዩ ጥያቄያችን which foreign policy objective is considered short range፣ ከምርጫዎች ከተዘረዘሩት ሾርት ሬንጅ ፎሪን ፖሊሲ ኦብጀክቲቭ በመባል የሚታወቀው የትኛው ነው ይለናል። የኤ ዩኒቨርሳል ጎልስ ይለናል። መልስ አይሆንም፣ ምክንያቱም ይሄኛው ሎንግ ሬንጅ ነው እንጂ ሾርት ሬንጅ አይደለም። ቢ ኮር ቫልዩ ኤንድ ኢንትረስት ይለናል። ሲ አይዲዮሎጂካል ኤክስፓንሽን፣ ይሄን በተመሳሳይ መልስ አይሆንም። ትክክለኛ መልስ የሚሆነው ቢ ኮር ቫልዩስ ኤንድ ኢንትረስትስ ነው። ምክንያቱም ሾርት ሬንጅ የፎሪን ፖሊሲ ኦብጀክቲቮች እነዚህ ሰርቫይቫል ላይ፣ ሶቨርኒቲ እና ቴሪቶሪያል ኢንቴግሪቲ ላይ እነዚህ ላይ ነው በደንብ የሚያጠነጥኑት እና እነዚህ ደግሞ ጠቅላላ ኮር ኢንተረስቶች ናቸው እና በዚህ መሰረት ኮር ቫልዩ እና ኢንተረስት ላይ ፎከስ የሚያደርግ ይሄኛው ሾርት ሬንጅ ስለሆነ ቢ ትክክለኛ መልስ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ሰልፍ ኤክስቴንሽን ፎሪን ፖሊሲ ቢሄቪየር ሚን፣ ሰልፍ ኤክስቴንሽን የፎሪን ፖሊሲ ጸባይ ማለት ምን ማለት ነው ይለናል። የኤ ሜንቴኒንግ ስታተስ ኮ፣ ስታተስን መጠበቅ ይለናል። ይሄ መልስ አይሆንም፣ ምክንያቱም ይሄኛው ከሰልፍ ፕሪዘርቬሽን ጋር ነው እንጂ የሚያዝ ከሰልፍ ኤክስቴንሽን ጋር አይደለም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ሪቫይዚንግ ስታተስ ኮ ኢን ዋንስ ፌቨር፣ አንድ ሀገር እንዲጠቀም እንደገና ስታተስ ኮን ሪቫይዝ ማድረግ ይላል። ይሄኛው መልስ ይሆናል፣ ምክንያቱም ሰልፍ ኤክስቴንሽን ማድረግ ቸንጆችን አንድ ስቴት እንዲጠቀም ማለት ነው፣ ቸንጆችን መፈለግ ስለሆነ በዚህ መሰረት ቢ ትክክለኛ መልስ ይሆናል። ሌሎችን ለማየት የሲ ሰፖርቲንግ አዘር ስቴትስ፣ ሌሎች ስቴቶችን መደገፍ፣ ይሄኛው ከሰልፍ አብግኔሽን ጋር ነው እንጂ የሚያዝ ከሰልፍ ኤክስቴንሽን ጋር አይደለም። ዲ ደግሞ አይዞሌሽን ፍሮም ዘ ወርልድ ፖለቲክስ፣ ከወርልድ ፖለቲክስ መቆጠብ፣ ይሄኛው ደግሞ አይዞሌሽኒዝም ጋር ነው እንጂ የሚያዝ ከዚህ ጋር አይደለም እና የዚህ ጥያቄ ትክክለኛ መልሳችን ቢሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which country is given an example of neutrality፣ የትኛዋ ካንትሪ ናት ኒውትራሊቲ የምትጠቀም ነው የሚለና የኤ ቻይና ይለናል። ቻይና ሲጀምር ግሎባል አክተር ናት እንጂ ኒውትራሊቲ አትጠቀም። ስለዚህ ኤ አይሆንም። ቢ ጀርመን በተመሳሳይ አይሆንም። ሲ ስዊዘርላንድ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ሂስቶሪካሊ ስናያት ኒውትራሊቲን አፕላይ የምታደርግ የነበረች ካንትሪ ስዊዘርላንድ ስለነበረች ማለት ነው። ሌላኛው ቀጣዩ ጥያቄያችን
which approach rely on diplomatic forum involving many states እኛው ጥያቄ የሚለን የትኛው አፕሮች ነው ዲፕሎማቲክ ፎረምን መኒ ስቴቶችን ኢንቮልቭ በማድረግ ወይም ደግሞ ማድረግ ላይ ሪሌይ የሚያደርግ ወይም ደግሞ የሚተማመነው አፕሮች የትኛው ነበር ነው የሚለና የኤ ባይሊትራሊዝም ይለናል። እኛው ትክክለኛው ልስ አይደለም፣ ምክንያቱም እኛው ባይሊትራሊዝም ካንትሪ ቱ ካንትሪ ነው እንጂ መልቲ ካንትሪ አይደለም እና መልስ አይሆንም። ቢ ዩኒሊትራሊዝም ይለናል። ይሄን በተመሳሳይ መልስ አይሆንም። ዩኒሊትራሊዝም ማለት አክት አሉን ወይም ደግሞ ራስን ችሎ መንቀሳቀስ ነው እንጂ ብዙ ካንትሪዎችን አያሳትም። ስለዚህ መልስ አይሆንም። ሲ መልቲሊትራሊዝም ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም መልቲሊትራሊዝም ኮኦፐሬሽን የሆኑ ኦርጋናይዜሽኖች ልክ እንደ ዩኤን ያሉትም ያካት ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን ዋት ኢዝ ዘ ሃርሽ ታይፕ ኦፍ ትሬድ ባሪየር ከንግድ ላይ ከሚጣሉ ገዳዎች በጣም ሃራሽ የሆነ ወይም ደግሞ በጣም አስከፊ የሆነ የትኛው ነው ይለናል። የኤ ትራፊክ ይለናል። ትራፊክ ማለት ሌላ ሲኖኒሙ ታክስ ነው። ስለዚህ ታክስ ደግሞ ያክል ሃራሽ አይደለም ወይም አስከፊ አይደለም። ስለዚህ ኤውንም ቢ ኮታ ይለናል። ኮታን በተመሳሳይ ኳንቲቲዎች ላይ የሚደረግ ሊሚት እንደሆነ ቅድም ላይ አይተናል እና ይሄን ያክል ሃራሽ የሆነ አይደለም። ሌላኛው ሲ ደግሞ ኢምባርጎ ይለናል። ትክክለኛው ስም የሆነ ይሄ ነው። ምክንያቱም ኢምባርጎ ማለት ጠቅላላ ፎርቢድ ማድረግ ወይም ደግሞ መከልከል፣ አንድን ካንትሪ ከሌላ ካንትሪ ጋር እንዳትነጋገር መከልከል ስለሆነ ሲ ኢምባርጎ ትክክለኛ መልስ ይሆናል ማለት ነው። ሌላኛው ቀጣይ ጥያቄያችን ዱሪንግ ቴዎድሮስ ሰከንድ ሪጅም ዊዝ ካንትሪ ዲድ ሂ ሜንሊ ሲክ አሲስታንስ ፍሮም በቴዎድሮስ ሰከንድ ያገዛዝ ዘመን ጊዜ ከማን ሀገር ነበር አሲስታንስን ፈልጎ የነበር ነው የሚለና የኤ ኢጣሊ ይለናል። ኢጣሊ አይደለች፣ ምክንያቱም ይሄ የኢጣሊ ኬዝ ከሱ በኋላ ባለው ንጉስ በንጉስ ሚኒሊክ ላይ ስለነበር ማለት ነው ይሄ ታሪክ እና መልስ አይሆንም። ሌላኛው ብሪቲን ይለናል። ትክክለኛው ስም የሆነው ነው፣ ምክንያቱም ቴዎድሮስ ከብሪቲን ነበር ሞደርናይዝ ለማድረግ ካንትሪውን ሰፖርት ጠይቆ የነበር እና በዚህ መሰረት ቢ ትክክለኛው መልስ ይሆናል። ሌላኛው ቀጣዩ ጥያቄያችን which battle confirmed Ethiopia's victory against Italy under ሚኒሊክ ሰከንድ ሚኒሊክ ሰከንድ ከኢጣሊ ነፃ መሆኑ ወይም ደግሞ ኢጣሊን መርታቱን ያረጋገጠበት ጦርነት የትኛው ነበር ነው የሚለና የኤ ባትል ኦፍ ጉንዴት ይለናል። ቢ ባትል ኦፍ ጉራ። ሁለቱ እነዚህ ጉንዴትና ጉራ በዮሐንስ ፎርዝ ጊዜ የነበሩ ጦርነቶች ናቸው እንጂ በሚኒሊክ ጊዜ የነበሩ አይደለም እና በዚህ መሰረት ኤና ቢ ሆኑ። ሲ ባትል ኦፍ አድዋ የታወቀ ነው። ባትል ኦፍ አድዋ ላይ ነበር ኢትዮጵያ ኢጣሊ ላይ ቪክተሪነቷን ማሳወቅ የቻለችው እና በዚህ መሰረት ትክክለኛው መልስ ይሆናል ማለት ነው። ቀጣዩ ጥያቄያችን ዘ ደርግ ሪጅም ሜንሊ ዲፔንድስ ኦን ሚሊተሪ ኤድ ፍሮም የደርግ ሪጅም ጊዜ የጦረኛ ድጋፍ ከማን ነበር ያገኘው የነበር ነው የሚለን የኤ ዩኤስ ይለናል። ከኤስ አይደለም፣ ምክንያቱም በደርግ ሪጅም ጊዜ ሲጀመር ከኤስ ጋር የነበረን ግንኙነት በጣም የቀዘቀዘ ነበር እና ዩኤስ የሆነም መልስ ቢ ብሪቲን ይለናል። ይሄን በተመሳሳይ መልስ የሆነም ሲ ዩኤስኤስአር ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ከኤስኤስአር የሶቪየት ኤዶችን ያገኙ ነበር እና ከነሱ ደግሞ እንደዛ እገዛ እንዲያገኙ ያደረጋቸው ይከተሉት የነበረው አይዲዮሎጂ ነበር። ሁለቱም ሶሻሊስት አይዲዮሎጂ ስለሆነ የሚያራምዱ የነበር በዛ ይረዳዱ ነበር እና በዚህ ደርግ ይጠቀሙ ነበር በዚህ ማለት ነው እና ትክክለኛው መልስ ይሆናል። ሌላኛው ቀጣዩ ጥያቄያችን ዊዝ ቲዮሪ ሰፖርት ፍሪ ትሬድ ኤንድ ኮምፓራቲቭ አድቫንቴጅ የትኛው ቲዮሪ ነው ፍሪ ትሬድ እና ኮምፓራቲቭ አድቫንቴጅ የሚደግፈው ነው የሚለና የኤ ማርክሲዝም ይለናል። እኛው መልስ ነው፣ ምክንያቱም ማርክሲዝም እንዲያውም ካፒታሊዝምን ክሪቲሳይዝ ያደርጋል ይተቻል። ስለዚህ ኤውንም ቢ ደግሞ መርካንቲሊዝም ይለናል። ይሄ መልስ ነው፣ ምክንያቱም መርካንቲሊዝም ስቴት ኢንተርቬንሽን እንዲኖር ነው እንጂ እንትን የሚያደርግ ስለ ኮምፓራቲቭ አድቫንቴጅ ብዙ ፎከስ አይሰጥም። ስለዚህ ቢማዮንም ሲ ሊበራሊዝም ትክክለኛ መልስ የሚሆነው ነው፣ ምክንያቱም ሊበራሊዝም ነው ፍሪ ትሬድ እና ስፔሻላይዜሽን የሚያበረታታ። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን who is considered the intellectual father of mercantilism የመርካንቲሊዝም ፋዘር ወይም መስራች በመባል ይታወቅ የነበረው ማን ነው የሚለና የኤ ካርል ማርክስ ይለናል። ካርል ማርክስ ማርክሲዝምን የፈጠረ ነው እንጂ ይሄን አይደለም። ስለዚህ ኤውንም ቢ ፍሬድሪክ ሊስት ይለናል። ትክክለኛ መልስ የሚሆነው ነው፣ ምክንያቱም ፍሬድሪክስ ነበር ከማርካንቲሊዝም ቶት ጋር አሶሺየት የሚሆን የነበረው። ሌላውን ለማየት አደም ስሚዝ መልስ አይሆንም፣ ምክንያቱም ይሄ ሊበራሊዝም ነበር ይደግፍ የነበር። ዲ ሆሊስቲክ ቅድም ላይ ተማር ሆሊስቲክ ደግሞ ፎሪን ፖሊሲን ስተዲ ያደረገ ነው እንጂ ከዚህ ጋር የሚያያይዘው ነገር የለም። ስለዚህ ትክክለኛው መልሳችን ቢ ይሆናል። ሌላኛው ቀጣዩ ጥያቄያችን which institution governs global trade rule የትኛው ኢንስቲትዩሽን ነው የግሎባል ትሬድ ሩልን የሚያስተዳድር የነበረው ወይም ደግሞ ይገዛ የነበረው ነው የሚለና የኤ አይኤምኤፍ ይለናል። አይኤምኤፍ ሲጀመር ከፋይናንስ ጋር ነው የሚያያዝ እንጂ ገቨርን አያደርግም ነበር። ስለዚህ ኤውንም ቢ ደግሞ WTO ይለናል። ትክክለኛው መልስ የሚሆነው ነው ወርልድ ትሬድ ኦርጋናይዜሽን ነበር። እነዚህ ግሎባል ትሬዶችን ገቨርን ያደርግ ነበር። ሌሎችን ለማየት WB ወይም ወርልድ ባንክ የኛው ዲቨሎፕመንት ፕሮጀክቶችን ሰፖርት የሚያደርግ ነበር እንጂ ገቨርን አያደርግም። ስለዚህ ስም አይሆንም። ኤ ደግሞ ሲጀመር የሪጂናል ኦርጋናይዜሽን ነው። ስለዚህ ትክክለኛው መልሳችን ቢ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ኮምፓራቲቭ አድቫንቴጅ ሚንስ ካንትሪ ሹድ ኮምፓራቲቭ አድቫንቴጅ ወይም ደግሞ አንድ ካንትሪ ኮምፓራቲቭ አድቫንቴጅን ትጠቀማለች ስንል ምን ሲያደርጉ ነው የሚለና ይሄ አቮይድ ትሬድን አቮይድ ሲያደርጉ ይለናል። ይሄኛው ሮንግ ነው፣ ምክንያቱም ሊበራሎች ወይም ደግሞ ኮምፓራቲቭ አድቫንቴጅ የሚጠቀሙ
የሚጠቀሙት ሊበራሎች ናቸው። እነሱ ሰፖርት ያደርጉ ነበር እንዲያውም ትሬድን አቮይድ ከማድረግ ይልቅ ማለት ነው። ስለዚህ ኤ አሁንም መልሱ። ቢ ደግሞ ፕሮዲስ ኤቭሪቲንግ ዘምሰልፍስ። ይሄ በተመሳሳይ ሁሉን ነገር ራሳቸው አይደለም የሚያመርቱ ኮምፓራቲቭ አድቫንቴጅ የሚጠቀሙ ይልቁንም በጣም ቤስት የሆኑበትን ነገር ነው ትኩረት ሰጥተው የሚያመርቱ ያልሆኑበትን በመቶ ማለት ነው። ስለዚህ መልስ አይሆንም ሲ ስፔሻላይዝ ኢን ዋት ዴይ ዱ ቤስ። አሁን ያለው ነገር ነው ትክክለኛ መልስ የሚሆነው ይሄ ነው። ሌላኛው ቀጣዩ ጥያቄያችን ዊች ቲዮሪ አርጊው ዛት ዶሚናንት ሄጅሞኒ ስታብላይዝ ዘ ወርልድ ኢኮኖሚ። የትኛው ቲዮሪ ነው ዶሚናንት የሆነ ሄጅሞኒ ወርልድ ኢኮኖሚን ስታብላይዝ ያደርጋል ወይም ደግሞ ያረጋጋል ብሎ ያስቡ የነበር ነው የሚለና የኤ ስትራክቸራሊዝም። ይሄ ትክክለኛ መልስ አይደለም። ምክንያቱም ስትራክቸራሊዝም ፎከስ ያደረጉ የነበር ዲፔንደንሲ ጥገኝነት ላይ ነው እንጂ ዶሚናንት ስለሆነ ሄጅሞኒ ፎከስ የሚያደርጉበት ነገር የለም። ስለዚህ ኤውንም ቢ ደግሞ ኤችቲኤስ ይላል። ትክክለኛ መልስ የሚሆነው ነው። ምክንያቱም ኤችቲኤስ ወይም ደግሞ ሄጅሞኒክ ስቴቢሊቲ ቲዮሪ ፓወርፉል ሄጅሞኒ ያስፈልጋል ስቴቢሊቲን ለማስጠበቅ ብሎ ስለሚያስብ ማለት ነው። ሌሎችን ለማየት ሲ ሊበራሊዝም የኛው ኤምፋሳይዝ የሚያደርገው ቅድም ላይ እንዳየነው ስለ ፍሪ ማርኬት ነው። ሌላኛው ማርክሲዝም ደግሞ የኛው በተመሳሳይ ካፒታሊዝም ሲጀመር ክሪቲሳይዝ ያደርጋል ወይም ይተቻል። ስለዚህ መልስ አይሆንም። ትክክለኛው መልሳችን ቢ ኤችቲኤስ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which country is an example of developmental capitalism። ምርጫ ውስጥ ካሉ ካንትሪዎች የትኛዋ ናት ዲቨሎፕመንታል ካፒታሊዝም የሆነችው ነው የሚለና የኤ ጃፓን ይለናል። ትክክለኛው መልስ የሚሆነው ነው። ምክንያቱም ጃፓን ናት በዲቨሎፕመንታል ስቴት ካፒታሊዝም በጣም ታዋቂ የሆነችው ሌሎቹ አይደሉም። ስለዚህ ኤ ትክክለኛ መልስ ይሆናል። ሌላኛው ጥያቄያችን the German political economy is often called የጀርመን ፖለቲካል ኢኮኖሚ በሌላ ስም አጠራሩ ማን በመባል ይታወቃል ነው የሚለና የኤ ስቴት ሶሻሊዝም ይለናል። ሲጀመር ጀርመን ሶሻሊዝም አይደለችም ጀርመን ካፒታሊስት ናት። ስለዚህ ኤውንም ቢ ደግሞ ዌልፌር ስቴት ካፒታሊዝም ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ጀርመን ሶሻል ዌልፌር እና ማርኬት ኢፊሺየንሲን ባላንስ በማድረግ የምትታወቅ አገር ናት። ስለዚህ ቢ ትክክለኛ መልስ ይሆናል። ሌላኛው ቀጣዩ ጥያቄያችን each organization oversee international finance የትኛው ኦርጋናይዜሽን ነው ኢንተርናሽናል ፋይናንስ የሚቆጣጠር ነው የሚለና የኤ ወርልድ ትሬድ ኦርጋናይዜሽን ይለናል። ይሄኛው ትክክለኛ መልስ አይደለም። ምክንያቱም ይሄኛው ስለ ትሬድ ነው ቅድም ላይ እንዳየነው ማለት ነው። ቢ ደግሞ አይኤምኤፍ ወይም ደግሞ ኢንተርናሽናል ሞኔታሪ ፈንድ ትክክለኛ መልስ የሚሆነው ነው። ምክንያቱም ይሄኛው ኢንተርናሽናል ፋይናንሻል ሲስተምን ሱፐርቫይዝ ያደርጋል ወይም ደግሞ ያስተዳድራል እና በዚህ መሰረት ቢ ትክክለኛ መልስ ይሆናል። እና አሁን ደግሞ ወደ ጥያቄያችን ወደ ፓርት 3 ፊል ዘ ብላንክ ኩዌሽኖቻችን እናልፋለን። ቀጥታ የመጀመሪያ ጥያቄያችን በመስራት እንጀምር። የመጀመሪያው ጥያቄ ዳሽ ሪፈርስ ቱ ዘ ሪዝን ኦፍ ዘ ስቴት ዩዝድ ቱ ጀስቲፋይ አክሽን ቱዋርድ አዘር ስቴት። ዳሽ አንድ ካንትሪ ለሌላ ካንትሪ አክሽኗን ጀስቲፋይ ለማድረግ ወይም ደግሞ ህጋዊ ለማድረግ ሪዝን የምታረግበት ፕሮሰስ ያ ምን ይባላል ነው የሚለን። ይሄ ናሽናል ኢንተረስት ነው። ምክንያቱም ናሽናል ኢንተረስት ጋይድ ያደርጋል የስቴት ቢሄቪየር እና ፎሪን ፖሊሲን ስለሚል ሞጁላችን ላይ ማለት ነው። ስለዚህ የመጀመሪያው ጥያቄ ናሽናል ኢንተረስት ይሆናል ማለት ነው መልሳችን። ሌላኛው ቀጣዩ ጥያቄያችን ዘ ፖሊሲ ኦፍ ፎርማል ነን ፓርትነርሺፕ ኢን ወርልድ አፌር ኢዝ ኮልድ ቅድም ላይ አይተናል። ነን ፓርትነርሺፕ የሚያደርጉ ኒውትራሊቲ ነው። ስለዚህ መልሳችን ኒውትራሊቲ ይሆናል። ምክንያቱም ኒውትራሊቲ ማለት ኢንተርናሽናል ኮንፍሊክት ላይ ምንም ሳይድን አለመያዝ ስለሆነ የሚገልጽ፣ ይሄኛው ደግሞ ነን ፓርትነርሺፕ ስለሚል ወይም ሳይድ አለመያዝ ስለሆነ የሚገልጽ ኒውትራሊቲ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዘ ባትል ኦፍ ዳሽ ማርክድ ኢትዮጵያ ቪክትሪ ኦቨር ኢታሊ ኢን በ1896 ነው የሚለና የትኛው ባትል ነበር ኢትዮጵያ ኢታሊ ላይ በ1896 ቪክትሪ ማግኘት የቻለችበት የሚለና ይሄኛው ቅድም ምርጫ ላይ ሰርተናል። አድዋ ላይ ነው። ባትል ኦፍ አድዋ ላይ ነው ኢትዮጵያ ሶቨርኒቲዋንና ኢንዲፔንደንስዋን መጠበቅ የቻለችበት ጦርነት እና በዚህ መሰረት አድዋ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ አይኤምኤፍ ቮቲንግ ሲስተም ኢዝ ቤዝድ ኦን ሜምበርስ ካንትሪ ዳሽ ይለናል። ይሄኛው ኮታ ነው። ቅድም ትሩፎች ላይ ስለሰራ ነው። ምክንያቱም የካንትሪዎች ቮቲንግ ፓወር የሚሰጣቸው ባላቸው የኮታ ወይም ደግሞ ኮንትሪቢዩት በሚያደርጉት የመኒ መጠን እንደሆነ አይተናል። ብዙ ኮንትሪቢዩት የሚያደርጉ ከሆነ ብዙ ፓወር ይሰጣቸዋል ብለን ስላየን ስለዚህ ኮታ ይሆናል። ቀጥታ ዴፊኒሽን ላይ የተወሰደ ሀሳብ ስለሆነ ማለት ነው። ሌላኛው ደግሞ የመጨረሻው ጥያቄያችን ዘ ቲዮሪ ዛት ሰፖርት ፍሪ ትሬድ ኤንድ ኮምፓራቲቭ አድቫንቴጅ ኢዝ ኮልድ የትኛው ቲዮሪ ነው ፍሪ ትሬድ እና ኮምፓራቲቭ አድቫንቴጅን የሚደግፍ ይለናል። ይህን ቅድም ላይ ሰርተነዋል። ሊበራሊዝም ነው። ይህ ፍሪ ማርኬትን ስፔሻላይዜሽን እና ትሬድ ኮርፖሬሽን የሚደግፍ ቲዮሪ ማለት ነው። እና በዚህ መሰረት በዛሬ ቪዲዮችን ይዘላችሁ የቀረብነው ጥያቄዎችን ጨርሰናል። በቀጣይ ደግሞ እነዚህን የመሰሉ ቪዲዮዎችን በዚህ ቻናላችን ስለምናደርሳችሁ ቻናላችን ሰብስክራይብ በማድረግ የቀጣይ ቪዲዮ እንደለቀቅን እንዲደርሳችሁ ማድረግ ትችላላችሁ። እናም ተመልካቾቻችን የዛሬ ቪዲዮችን ይመስላል። በቀጣይ ቪዲዮ እንገናኝ።